ጸበል ቦታ ያሉ አባቶችን ሊያማብን ይችላል። ትላንት የሌለ አባት ዛሬ ከየት ይመጣል? ጸበል የወንጀለኞች መደበቂያ አይደለም። ስለ ሴትነት ለኢትዮጵያ ሊሰብኩ የሚፈልጉ የአሁን ዘመን ሴቶችን እያየን ነው። ሰው ዛሬም በሀገሩ ተስፋ አልቆረጠም። ያቺ እናት ምን ይሰማት ይሆን? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ዛሬ እየሰማን ያለነው ጉድ እጅግ በጣም ከባድ፣ አስነዋሪ፣ ክፉ ነገር ነው። እንግዲህ በጋዜጠኛ ሶፎንያስ ጉዳይ የሰማነው የተመለከትነው ነገር እንደው የሚያስደነግጥ ጆሮን ጭው የሚያደርግ አይደለም። የኛ መዘናጋት ያመጣብን ጣጣ ጉዳይ ነው። ለሁሉ ነገር ቸል እስከ መቼ እንደምንል አይገባኝም። ይሄ ጉዳይ በጋዜጠኛ ሆነ እንጂ ይሄ አይነት ነውር በከተማችን ብሎም በታላላቅ ተብለው በሚጠሩ ሰዎች ጭምር እንደሚመራ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ከዛሬ 15 ዓመታት በፊት ጀምሮ ጩኸታቸው የሚሰማ አልነበረም። በጣም በሚያስገርም በሚያስደነግጥ መልኩ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ሲደክማቸው እነሱ በረቱና በአደባባይ መምጣት ጀመሩ። ነገሩን ሁሉ በደንብ እንመለከተዋለን። ምንድነው በሀገራችን እየተካሄደ ያለው? መሪዎቻችን ስለዚህ ጉዳይ ምን ይላሉ? ታዋቂ ሰዎችስ የት ይገኛሉ? ዛሬ ተገኘ የተባለው ሶፎንያስ ዋሲሁን ምን ሲያደርግ ነበር የሚለውን ነገር በሙሉ እንመለከታለን። ከዛ ባለፈ ደግሞ በጣም በሚያስገርምና በሚያስደነግጥ መልኩ በእኔ አስተሳሰብ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ ሁለተኛ ሰው ስለ ኢትዮጵያዊነት የሚቆረቆር አንድ ተቋም ያገኘን ይመስለኛል። እሱም የኢትዮጵያ ፌዴራል ፖሊስ ነው። ሰሞኑን በቲክቶክ አዋርድን አጥብቃችሁ ያዙልኝ። በቲክቶክ አዋራጅ ፕሮግራም ላይ የኢትዮጵያን ባህል፣ የህዝቡን ማንነት፣ ስነልቦናውን የማይወክሉ አለባበሶችን የለበሱ ግለሰቦችን ይዞ በቁጥጥር ስር በመዋል ምርመራ መጀመሩን ስሰማ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀጥሎ ለኢትዮጵያዊነት የሚቆረቆር ሁለተኛ ተቋም ማግኘቴ እጅግ ስላስደስተኝ እሱ ጉዳይ ላይም በደንብ እናነሳዋለን። ነጋሽ በዳዳ ነኝ ከነጋሽ ሚዲያ። ከኛ ጋር ስለሆናችሁ ስላላችሁም ጭምር ከልብ እናመሰግናለን። ክቡራን ተመልካቾቻችን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን መልእክት እንዲሁም የአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረትን ጥሪ ሰምተን ስንመለስ እነዚህን ጉዳዮች በደንብ እንመለከታቸዋለን። ሰላም እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህ ጾም የእግዚአብሔርን ሰው መሆን ሲጠባበቁ የኖሩት የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት እንዲሁም የሐዋርያትን ጸሎት አስበን ጾመ ሐዋርያት ብለን የተዋህዶ ልጆች ከሐዋርያትና ከነቢያት ጋር አብረን እንጾማለን። ጾማችን የሚቆጠር ጸሎታችን የሚሰማ አድርጎ መድኃኔ ዓለም ይቀበልልን ዘንድ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዚህ ወቅት ማሰብ እጅግ በረከትን ያሰጣልና አደራ አባቶቻችንን አንርሳ። ለድካማችሁ ረፍትን የምትናፍቁ ለሕመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ኑ። በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን። ስለ ጉዞ በፍጹም እንዳታስቡ። ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንፃ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን። ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ። መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ።
ክቡራን ተመልካቾቻችን የምንሰማው የምናየው ነገር ሁሉ በጣም አስቀያሚ አስነዋሪ ጉዳይ ነው። በአዳማ ከተማ ላይ የፈነዳው እውነት ብዙዎቻችሁ ባለፉት ጊዜያቶች የተደረጉ ሁነቶችን በዚህ ወጣት ላይ ስንመለከት የነበረውን ተዉት፣ ራሱን አሞት ነው ማስታመም ይቻላል ምናምን ብዙ ስንል ነበረ። ምክንያቱም ወንድማችንን ለማዳን ሲባል ወደ ቀልቡ እንዲመለስ ለማድረግ ሲደረግ፣ አሁን ግን ምልክቱ እንጂ ዋናው ነገር ከኋላው ነውና ስለዛ ጉዳይ ማውራት ይጠበቅብናል። ስለ አንድ ግለሰብ ሳይሆን አንድ ግለሰብ ስለገባበት ትልቁ ጉዳይ በደንብ የምናወራበት ሰዓት ላይ ተገኝተናል። ይሄም ግብረ ሰዶማዊነት ነው። ጋዜጠኛ ሶፎንያስ ዋሲሁን እዚህ ደረጃ እስኪደርስ ምንድን ነበር የተማመነው? ማንን ነበር የተማመነው? የሚለውን ብዙ ነገሮችን መመልከት ይኖርብናል። ከሰማነው፣ ካየነው፣ ካነበብነው መልእክቶቹን ሲለዋወጡ ጋዜጠኛ ሶፎንያስ ብቻውን እንዳልነበረ ሌላም ሰው ሁሉ መጨመር እንደሚችል ካነሰ የሚደክመው አይነት ከሆነ ይቅርታ ለቃሉ አነጋገር በሚዲያ አይነገርም፣ ለሰዎች አይነገርም እያለን በየቤታችን ስለመጣብን ይሄ ክፉ ነገር በደንብ በፊት ለፊት ማውራት ይጠበቅብናል። ከዛ በፊት ስለ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ አንድ ጉዳይ ላንሳችሁ። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ለኢንተርቪው መጥተው እዚሁ 4 ኪሎ አካባቢ የሚገኝ አንድ የሕክምና ተቋም ህፃናት ሲወለዱ ጾታቸውን አይጽፍም፣ ይዘላል፣ ይሄ ተቋም ክትትል ይደረግበት ሲባል ቅድሚያ የደወለው ሶፎንያስ ነበር። እኛ ጋር ጥርግርግ ነበር ያደረገን በስድብ ለምን? በወቅቱ ሚዲያ ላይ ሰርተንበት እንደነበረ የምታውቁት ጉዳይ ነው። ያንን የአንድን ግለሰብ ስለወደቀ ዛቢያ ለማብዛት ሳይሆን ብዙ ነገሮችን እስቲ እንመልከት። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ከዛሬ 15 ዓመታት በፊት ብቻቸውን ሲጮሁ ነበር። ዛሬ በብሔራዊ ቡድን በሴቶቹ ሰሞኑ ሲራገብ እንደነበረው ወንድሞቻችን በሚዲያ ትግል ሲያደርጉ እንደነበሩት አሁን ደግሞ በጋዜጠኛው ፈንድቶ የመጣው የግብረ ሰዶማዊነት ጉዳይ ሰፊ ነው ባህሩ። የዛሬ 5 ዓመት ስለ ኢትዮጵያ ዝም አንልም ትውልድን ከግብረ ሰዶም እንታደግ ማህበርን ጳጉሜ 3 ቀን በመዲናችን አዲስ አበባ ስናቋቁመው ለምስረታ የኩራት ቀን መስቀል አደባባይ ላይ ይከበር ነበር። ምን ይዘን ነው የምንኮራው? ግዴላችሁ መሄድን ነገር እንቃወም። አትሊስት የባህልና ቱሪዝም ሚኒስቴር እንኳን መጥቶ ይሄንን ማህበር ያደራጀው ስንል ሰው እንኳን አልነበረም። ብቻቸውን ነበሩ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ። ቢያንስ በዚህ ማህበር ላይ በዚህ እንቅስቃሴ ላይ 12-13 ዓመታትን ሆኖኛል። እኔም ከሳቸው ጋር የማህበሩ ምክትል ሊቀመንበርም ነበር። ልጆቻችን ተወስደዋል። ቦሌ አካባቢ ያያችሁት ቪዲዮ 2 ህፃናት እርስ በእርስ የግብረ ሰዶምን ተግባር ሲፈጽሙ ነው ያዝናቸው። ትላንትና ታዋቂ በሚባሉ ሰዎች አንዱ የሆነው ጋዜጠኛ ሶፎንያስ እግዚአብሔር አጋለጠው። የአዳማ ልጆች ጀግንነት ሰሩ እንጂ ብዙዎች ልጆቻችን እየተበላሹ ነው። ብዙዎች ወንዶቻችንን እያጣን ነው። ብዙዎች እህቶቻችን ከመስመር ወጥተዋል። ኢትዮጵያዊነትን የሚጠብቅ ኢትዮጵያዊነትን የሚያስጠብቅ አተን ባለንበት በዚህ ጊዜ ህዝብና ጊዜ ያጋለጣቸው። እኔ ጋዜጠኛ ሶፎንያስ ዋሲሁን በደንብ አድርጎ ነው የዋሸን የካደን። ይሄ ተግባር እንደተፈጸመ የጻፈውን ጽሑፍ እናንሳ። ከዚህ በፊት በእግረኛው ሚዲያ ላይ ቀርቦ የእግረኛ ሚዲያውን መቼም ያላጥረገረገው ሰው ያለ አይመስለኝም። ቁም ስቅሉን ያላሳጣው ሰው የለም። እግረኛውን ጋዜጠኛ ተክለ ሃይማኖት በወቅቱ ሲላላካቸው የነበሩ ጽሑፎች ሀቅ ተደርገውብኝ ነው 100 ምናምን ሚሊዮን ህዝብ ነው ያሳመነው። በቃ በጣም በሚገርም መልኩ ብዙ ጥቂቶች ግን ይሄ ነገር ትክክል አይደለም ይታይ፣ የአእምሮ ህመምም ከሆነ መታከም አለበት። እኔ በነገራችን ላይ ጤነኛ አይደሉም የሚባሉ ሰዎች ሲያበላሹ
ሲሰሩ ጥሩ ነው፣ ሲኖሩ ህይወታቸውን ይኖራሉ። ሲያበላሹ ግን በአእምሮ ህመም ውስጥ የሚደበቁ እግዚአብሔር የአፍን ፍሬ ነውና የሚሰጠው መጨረሻችንን ወደዛ ይወስዷል። አሁን ጸበል ገብቻለሁ የሚል ማስተባበያ መጥቷል። ልብ በሉ። ጸበል ንስሐ ተገብቶ ነው የሚገባው። ንስሐ ለመግባት ደግሞ ኃጢአትን ማመን ያስፈልጋል። ዛሬ ህዳር 30 ነው። ትላንትና 29 ነው። ይሄ ጉዳይ ደግሞ የተፈጸመው በ28 ይመስለኛል። ሶፎንያስ ዋሲሁን በገጹ ላይ አንድ ነገር ጽፎ ነበር። ለካ በጠራራ ፀሐይ ዝርፊያ አለ፣ ከከባድ ዝርፊያና ድብደባ አመለጥኩ። ሌላ ነገር ሊፈጽም ሄዶ ይዘውት ቀርጸውት ማስረጃ ይዘው ሳይቀድሙኝ ልቅደም በሚል ምክንያቱም የአእምሮ ህመም እንዳልገጠመው አስቦ አሰላስሎ እንደሚሰራ አሁን ጸበል ሁለተኛው ጉዳይ ነው። የመጀመሪያው ጉዳይ የህግ ጉዳይ ነው የሚቀድመው። ከባድ ዝርፊያና ድብደባ አመለጥኩ። እሱ ከፈጸመ ወንጀል ባለፈ የአዳማን ከተማ ወጣቶች ወይ የአዳማን ከተማ በራሱ ስምንም ማጥፋት ይመስለኛል። አንድ ወዳጄ ከሀገር እንግሊዝ የላከልኝ ላፕቶፕ ለመቀበል ወደ አዳማ ሄጄ ነበር እና ከብዙ ልፋት በኋላ የተላከውን ንብረት ሊያቀብለኝ የነበረው ግለሰብን አገኘሁት። ሰላምታ ተለዋውጠን ላፕቶፑን ሰጠኝና ወደ መናኸሪያው ለመሄድ ባጃጅ መጠቀም ነበረብኝና ወደ ባጃጅ ተራ ይዤ ሊድ ብሎኝ ተከትየው መሄድ ጀመርኩ። እናም የሆነ ቅያስ ኮብልስቶን ውስጥ ይዞኝ ገባ። ልብ በሉ፣ አንድ ሰው ከሀገር እንግሊዝ ነው ላፕቶፕ የተላከለት። የሚመጣው በቦሌ ኤርፖርት ነው። ይሄ ሰው ቢሆን እንኳን አዲስ አበባ ላይ ይቀበለዋል እንጂ ወደ ክፍለ ሀገር ተኪዶ ላፕቶፕ ወደዚህ ሊቀበል የምንችልበት አጋጣሚ በጣም ብዙ ነው። ለመቀበል እዚሁ ሊሆን ይችላል። ከመቀስፈት አጠገብ የተሰወረብኝ በኋላ ማንነታቸውን የማላውቃቸው ሁለት ግለሰቦች በስሜ እየጠሩኝ ወደ እኔ ተጠጉ። ሰላም አሉኝ አልኳቸው። ከዛም በኋላ የያዝኩትን ንብረቴን በግዳይ ተቀበሉኝ። ታገልኳቸው ግን አልቻልኩም። ይልቁንም በኃይል መማታትና ቡጢ ማጣደፍ ተያዙ። ደነገጥኩ፣ ወደኩኝ። እረ የሰው ያለ በወንድ ልጅ አምላክ ያላልኩት ነገር የለም። በኋላ ባለ በሌላ አቅሜ አፈር ልሼ በዳዴ ከዛም ከፍተኛ ሩጫ አመለጥኩ። ወደ ዋናው አስፓልት ለመድረስ የሌላ አቅሜን ተጠቀምኩ። በኋላም አስፓልቱ ላይ እንደደረስኩኝ ባገኘሁት ሚኒባስ ታክሲ ገብቼ እግሬ አውጭኝ አልኩኝ። ታክሲ ውስጥ የነበሩ ሰዎች ደነገጡ፣ አረጋጉኝ። ወደ መናኸሪያው ከሄድኩ በኋላ አንድ ወንድሜ ወደ አዲስ አበባ የሚጓዝ ተሽከርካሪ ላይ ያስገባኝና እየተጓዝኩ ነው። ለካ በጠራራ ፀሐይ ህይወትም ይቀማል፣ መድኃኒዓለም በዕለተ ቀኑ አወጣኝ የሚል ማደናገሪያ ሐሳቦችን ጽፏል። በጣም እኔ አላቅም እኔ በጣም አላቅም። ከባድ ነውር ነው የተፈጸመው። አንድ ልጅ ላይ ብቻ ጣታችን የምንቀስር ሳይሆን መለስ ብለን እርስ በርሳችን የምንተያይበት ሀገሪቱ ዝና የሰጠችው ህዝቦች ያከበሩት ልጅ ሲወድቅ መነሳት አለበት ብለው የሚደግፉት ማህበረሰብ ውስጥ ሆኖ ይሄ ነገር ቢታወቅብኝ ብዙ ነገር ያመጣብኛል የሚለውን ሐሳብ የተሸከመ ወጣት በግብረ ሰዶም ውስጥ ከተከተበ ማንነታቸውን በውል ማናውቃቸው፣ ሀገር በቅጡ ማታውቃቸው፣ ስለተወለዱበትና ስለኖሩበት ማህበረሰብ ምንም ግድ የማይሰጣቸው ብዙ ሰዎች ደግሞ ልጆቻችንን እየበከሉብን ነው ማለት ነው። ቤተሰቦቻችን እያጠፉብን ነው ማለት ነው። አባት ልጁን፣ እናት ወንድሟን፣ በአጠቃላይ ቤተሰብ ራሱን መጠበቅና ማየት ያለበት ጊዜ ነው ማለት ነው። ይህ ልጅ ከወራት በፊት እናቱን በእንባ አጅቦ 60ኛ ዓመት ልደታቸውን ሲያከብር በእርግጠኝነት እናት ልጄ እዚህ ውስጥ ይሆንብኛል የሚል ሐሳብ አይኖራትም። አሁን የደነገጥኩት እሱ ስለተያዘው እሱ ስላጣው ዝና ሳይሆን እናት ስለተሰማት ሐዘን ነው። የ60 ዓመት ደስታዋ ምን አይነት ባህር ውስጥ እንደሚገባ፣ ምን አይነት አፍረት ውስጥ እንደምትገባ፣ ምን አይነት ጭንቅ ውስጥ እንደምትገባ በዙሪያው ያሉ ሰዎች ሃይማኖት በልባቸው ያለ
በአንደበታቸው አውጥተው ስለ ሀገር የሚመሰክሩ፣ በዙሪያቸው ስላሉ ማህበረሰቦች የሚጨነቁ ወዳጅ ዘመዶች፣ ጎረቤት፣ ጓደኞች የሚሰማቸው ሀፍረት ነው እኔን የሚያሸማቅቀኝ። በዚህ ሂደት ውስጥ ደግሞ ለተሰራ ወንጀል ንስሐ መገባት ካለበት በሃይማኖትም ለጥፋት ቅጣት መቀበል ካለ በሕግም ድጋሜ ሌላ ጥፋት ውስጥ መግባት ደግሞ ይሄ ኃጢአት ነው፣ ይሄ ወንጀል ነው። በዓለም ላይ መዋሸትን የለመደ ነገ ወደ ጸበልተኛ ውስጥ ገብቶ ጸበል አልመችስ ካለው የሌባ አይነ ደረቅ ነውና ጸበል ቦታ ያሉ አባቶችን ሊያማብን ይችላል። ጸበልተኞችን አቢዩዝ ሊያደርግ ይችላል። ኖ አዎ መዳኛው ጸበል ነው። መጀመሪያ ግን ንስሐ ይቀድማል። መጀመሪያ መጸጸት ይቀድማል። በእርግጠኝነት ከንስሐ አባት ጋር ቢሆኑ እዚህ ጉዳይ ውስጥ አይገባም። በአንድ ቀን ደግሞ ንስሐ አባት አይያዝም። ትናንት የሌለ አባት ዛሬ ከየት ይመጣል? አሻም ሚዲያ ትሬዲንግ አክሲዮን ማህበር መግለጫ ሰጥቷል። ምንድን ነው እሱ የሚለው? አሻም ሚዲያ ትሬዲንግ አክሲዮን ማህበር ቦርዱንም ኤዲቶሪያል ፖሊሱንም የሚመሩትን ባለሙያዎችን በደንብ እናውቃቸዋለን። በኢትዮጵያዊነት ድርድር የሌለባቸው፣ ስለ ሃይማኖትም ችግር የሌለባቸው፣ ይህንም ልጅ ወደ ተቋማቸው ሲያስገቡት ካለበት ሞራል ከፍ የሚል ከሆነ ከደረሰበት ስነ ልቦና ማከም የሚቻል ከሆነ ተብሎ በተደረገ ድጋፍ እንጂ ሲወራበት የነበረውን ነገር ባለማወቅ አይደለም። ድርጅታችን አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በኮንትራት ውል በዜና አቅራቢነት እንዲሁም በቅርቡ በጣቢያችን ሶፊ ሾው ሲል በሰየመው የመዝናኛ ዝግጅቱ በአሻም የቴሌቪዥንና በዩቲዩብ ገጽ እያዘጋጀ ሲያቀርብ እንደነበረ ይታወቃል። ይህ በሆነበት ከትላንት ዳር 29 ቀን 2018 ዓ.ም ጀምሮ በተለያዩ የማህበራዊ ሚዲያ አማራጮች ስለ ጋዜጠኛው ከኢትዮጵያዊነት ባህል፣ ወግ እንዲሁም ሃይማኖት ያፈነገጠ ተግባር ሲፈጸም የሚያሳይ መረጃ በድምፅ በጽሁፍና በተንቀሳቃሽ ምስል ጭምር ሲዘዋወር ተመልክተናል። አሻም ይህንኑ በማህበራዊ ሚዲያ ላይ ስለ ጋዜጠኛው የተሰራጨውን መረጃ ተከታትላ ስለተሰራጨበት መረጃ ሶፎንያስን ማብራሪያ እንዲሰጥበት ጠይቃለች። በዚህም ሶፎንያስ አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ የሚል አጭር ምላሽ ከመስጠት ውጪ ተጨማሪ ያለው ነገር የለም። ልብ በሉ። በጣም በሚያስገርም በሚያስደንቅ መልኩ ከአንድ ቀን በፊት ተዘርፌያለሁ ብሎ በማህበራዊ ሚዲያ ሰውን በማሳሳት ወጣቶቹን በመወንጀል ድርጊቱን በመሸፈን ከእግዚአብሔር ጋር ድብብቆሽ በማድረግ ሁላችንም በማታለል ጽሑፍ ጽፎ ነበር፣ አጋርቶታል። በማግስቱ ግን ይሄ ነገር ሲወጣ በሁለተኛው ቀን ምናልባት ሚዲያው ዛሬ ከመጻፉ በፊት ትላንትና ነውና የጠየቀው ጸበል ገብቻለሁ። እኔ ምለው የአዳማ ወንጀልም የልብ ክፋትም ጸበልም ጎን ለጎን ናቸው። በአንድ ቀን ሶስቱም ማዳረስ ይቻላል። ስለሆነ ጸበል የወንጀለኞች መደበቂያ አይደለም። ጸበል ዓለም አልችልም ያለቻቸውን ሕክምናዎች መድኃኒት የተጣጣላቸውን በሽታዎች አስታማሚዎች የገፏቸውን በሽተኞች በጀት ሳትጠይቅ ካርድ ሳታወጡ ዶላር ሳትመነዝሩ ጨረር ሳይታዘዝላችሁ ላብራቶሪ ሳትገቡ ከፈጣሪ ጋር በመነጋገር በካህናቱ አጥማቂነት የሚደረግ ድህነት ነው። የልብ መጸጸትን፣ ለእውነት መቅረብን፣ በፈጣሪ ማመንንም ጭምር ይጠይቃል። ይህ እንደ ቀላል የሚለቅ ጉዳይ አይደለም። አዎ ክርስቶስ የማይችለው ነገር የለም። ትላንት የተፈጸመን ዛሬ እግዚአብሔር አይቅር አይልም፣ በደንብ ይላል። መስቀል ላይ አብሮ የተሰቀለው ወንበዴ ከመሰቀሉ በፊት ውንብድና፣ በተሰቀለበት ሰዓት ደግሞ ርኅራኄን እዝነትን አሳይቶ መንግስተ ሰማያትን ወርሷል። ያ አይሆንም አይደለም።
የመጽሐፍ ቅዱስን ታሪክ ለመኖር ብዙ የሚቀረን ሰዎች ነን። የልብ ክፋታችን ከመጸጸት ባለፈ ሰውን ለማደናገር የሄደበት ነው። ስለሆነም ይላል አሻም ሚዲያ ትሬዲንግ አክሲዮን ማህበር የኢትዮጵያን ባህልና ወግ እንዲሁም የህብረተሰቡን እሴትና የሃይማኖት ያከበረ የምትመራበት ኤዲቶሪያል አላት። ይሁን እንጂ ጋዜጠኛው የሚዲያውን ኤዲቶሪያልም ሆነ የማህበረሰቡን እምነት፣ እሴት፣ ወግ፣ ባህልና ሃይማኖት የሚጻረር ተግባር ተሰራይቶበት በመመልከቷ እጅጉን እያዘነች ድርጊቱ የሚዲያ ተቋሙን የማይወክል ይልቁንም በጽኑ የምታወግዘው መሆኑን ለውድ ተመልካቾቻችንና ተከታዮቻችን ለመግለጽ እንወዳለን። ከዚህም በተጨማሪ አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በፈጸመው ከባድ የማህበረሰባዊ እሴትና ኤዲቶሪያል ጥሰት ጭምር የነበራትን የስራ ውል ከዛሬ ህዳር 30 ቀን 2018 ዓ.ም ጀምሮ ማቋረጧን ለመግለጽ ትወዳለች። አሻም ለሁላችን ትርታ ኤፍኤምን እንጠብቃለን። እርግጥ ነው እንዲህ ያለ ያስቀጥሉታል የሚል ሐሳብ አይኖረንም፣ አይኖራቸውም በምንም ጥርጥር። አሁን ቆም ብለን የምንነጋገርበት ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ብቻ የደከሙበት ሳይሆን ብዙ ወንድሞች ብዙ እህት እናቶች የተገኘበት ስለሆነ ስለ ኢትዮጵያና ኢትዮጵያዊነት በአንድነት የሚዘመርበት። በነገራችን ላይ ይሄ ግብረ ሰዶማዊነት ጉዳይ እንደው ዝም ብሎ በአንድ ቀን የፈላ አይደለም። በጊዜ ብዛት ሂደት በመንግስት መሪዎች ጭምር ሲደገፍ የነበረ በተላላቅ የኢትዮጵያ አንቱ በሚባሉ ሰዎችም ጭምር ሲደረግ የነበረ ነው። በነገራችን ላይ ነፍሳቸውን ይማር እንጂ እከሌ ብለን የማናነሳበት ይሄ ዛሬ የተያዘው ጋዜጠኛ በልጅነት በዚሁ በሚዲያ ተግባር ሰራሁባቸው ሲል የነበሩ ግለሰቦች በዚሁ ከምንጠረጥራቸው አንዱ የነበረ ምናልባት ያለፉ ሰዎች ያሉ ሰዎችን የበከሉበትም አጋጣሚ እንደሆነ ልትጠራጠሩ አይገባም። ብዙ ነገሮችን ማንሳት ይቻላል። ዛሬ ሴታዊት ተብሎ ሴትነትን የምታሳንስ ኢትዮጵያ ያለች ይመስል ስለ ሴትነት ለኢትዮጵያ ሊሰብኩ የሚፈልጉ የአሁን ዘመን ሴቶችን እያየን ነው። የተሰጠንን ብናውቀው የተከለከልነው ምንም ማለት አይደለም። ክቡራን ተመልካቾቻችን ይህ ከጀርባ የምትመለከቱት ማዕከል ክቡር የሆነው የሰው ልጅ በጎዳና ተጥሎ በሱሱ ምክንያት ከሰው ተነጥሎ ይኖርበት የነበረውን ዓለም ቀድሞ እንደተፈቀደለት ርስቱ አድርጎ እንዲኖርባት የነበረበትን ሱስ ጥሎ እንዲወጣ የሚደረግበት የሱስ ማገገሚያ ማዕከል ነው። ልጆቻችን፣ ወላጆቻችን፣ ጓደኞቻችንም ጭምር በዚህ ሰዓት የት ናቸው ብለን ስናስብ በአእምሮ ህመም የሚሰቃዩ ባልባሌ ሱሶች ውስጥ ወድቀው ትላንት ከነበሩበት ከፍታ ዝቅ ብለው የሚታዩ ነገ ወደ ነበሩበት የሚመለሱ ስለመሆናቸው እርግጠኛ ይሁኑ። ምክንያቱም በዚህ ማዕከል ሁሉ ተችሏልና። ከምድራዊው ጥበብ ባለፈም የሰማይ አምላክ እውነትን እውቀትን እንዲገልጥላቸው ወደ ነበረ ማንነታቸው እንዲመልስላቸውም ጭምር በግቢ ውስጥ ያሉ ወጣቶች ፈጣሪን የሚለማመኑበት የጸሎት ቤታቸው ነው። የውስጤን ብሶት ለማልነግር ደጋፊ የለኝ ካንቺ በቀር። እንኳን አደረሳችሁ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የዮድ አቢሲኒያ አስጎብኚና የጉዞ ወኪል ከነጋሽ ሚዲያ ጋር በመተባበር ልደትን በኢየሩሳሌም ምዝገባ ጀምረናል። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። እንግዲህ አሁን ያለንበት ቦታ ቤተልሔም ቅድስት ቤተልሔም ነው። እመቤታችን ቅድስተ ቅዱሳን ድንግል ወላዲተ አምላክ በእንግዶች ማረፊያ ስፍራ አልተገኘላትም። ለዓለም ቤት የሰጠ መድኃኔዓለም ቤት አጣ። በእንስሳት መካከል አድግና ላም ትንፋሽ እየገበሩበት የኔና የናንተ አምላክ የኔና የናንተ ፈጣሪ በዚህ ስፍራ ላይ ተወለደ ማለት ነው። በኢትዮጵያዊ መስተንግዶ ዮድ አቢሲኒያ፣ ለበረራው ደግሞ የኢትዮጵያ አየር መንገድን ይዘን ቅድስት ሀገር ኢየሩሳሌምን አሳልመን
እንመልሶታለን። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። የዘንድሮውን ልደት በኢየሩሳሌም እንዳያመልጦ። ልጆች ለወላጆቻችሁ የምትሰጡት ታላቅ ስጦታ ልብ ይበሉ። እኛ አስጎብኚ አይደለንም። ይልቁንም በቅድስቲቱ ሀገር ያሉትን ቅዱሳን ስፍራዎችን አሳልመን የምንመልሶ ቤተኛው ነን። ዮድ አቢሲኒያ የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። ነገስታቶቻችን ሴት መሆናቸውን ይዘነጉ። በገጠር ያለው አርሶ አደር ከፊት ለፊት ሲሄድ ከኋላ የምትከተለው ሴት የበታችነት መስሏት አይደለም። ካንቺ በፊት እኔን አድርገኝ ሲል የሚመጣውን ችግር ለመጋፈጥ ከፊት ያለውን መንገድ ለማጥራት የሚራመድ ደጉ ባላገር ወንድ እንጂ ሴትን የሚንቅ አንድም ሰው በኢትዮጵያዊነት የለም። ታዲያ ከየት ተነስተው ነው ዛሬ ዘመን ሴቶች ሴታዊነትን ለመስበክ የሚጥሩት? ከየት ተነስቶ ነው? በሃይማኖት ቢመጣ ሴትን ከፍ የምታደርግ ከሌላ ቦታ አጀብ ተሸክመው ውርጅብኝ ለማውረድ የሚጥሩብንን ሴቶች ከሌላ ቦታ ኃጢአትን ተሸክመው እርግማንን ሊያራግፉብን የሚፈልጉ ወንዶች ኃይል እንላቸው ይገባል። የአንድ ሰሞን ጋጋታ የማህበራዊ ሚዲያ ኡታ ብቻ ሆኖ መቅረት መቻል የለበትም። የልጆቻችን ታሪክ የነገ እውነታ የዛሬ ክስተት ሆኖ የመጣ አደገኛ ጉዳይ ነውና የምንችል በጸሎት የምትችሉ በሕግ እንዲህ አይነቱን ጉዳይ ልንቃወመው ይገባል። ዛፍ ስለወደቀ ዛቢያ ማብዛት አይደለም። ማንም ይሁን በእንዲህ አይነት ድርጊት ውስጥ እስከታሳተፈ ድረስ በቃ ልንለው ይገባል። ግለሰቦች ሀገርን እንዲያሸንፉ ልናደርጋቸው አይገባም። በቁጥር በቦታ ተለክቶ ካምናው የዘንድሮ ስፋታቸው ተጠንቶ በሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ሲተነተን ነበረ። የግብረ ሰዶማውያን እንቅስቃሴ በኢትዮጵያ ነፍሳቸውን አስይዘው እንገላሃለን እስከሚል ማስፈራሪያ ህይወታቸውን የሰዉበት ብዙ ጉዳይ ደጋፊ አቶ ቢሮ እንኳን የሚከፍል አቶ ማህበሩ አደጋ ላይ ሲደርስ ዛሬ ቤታችንን እያንኳኳ ችግሩ ገብቶ ሁላችንም ለላይክና ለሼር የማህበራዊ ሚዲያችንን ዛሬ ያጣበነዋል። እንደዛ አይደለም። ከዛ በዘለለ ነው ይሄ ትውልድ የሚቀረጽበት፣ ሀገር የሚሰራበት፣ ራስን የምናንጽበት፣ መጪውን ዘመን የምናመላክትበት፣ ያለፈ ስህተታችንን የምናረምበት ጊዜ ነው። አሁን አስባችሁታል? እንደፈለገ አንተ ካልበቃ አንተ ከደከምክ ሌላ ወንድ እንጠራለን ብሎ እዛው እንዳሉ ካወቀ እንደተራ ጉዳይ ከሱቅ እንደሚታፈስ ሸቀጥ እንደ ህጋዊ ሂደት በአደባባይ እንደተፈቀደ ሁነት አለያም ግልጽ ሂደቱን እንደተከተለ አሰራር እንጨምራለን ማለት ምን ያህል በቁጥር ተሳስረው፣ ምን ያህል በገንዘብ ተሳስበው፣ ምን ያህል በቦታ ተጣጥረው እንደተገኙ የሚያሳይ የክፉ ሰዎች ሴራን አንድነት ማፍረስ የሚቻለው የህዝቦች አንድነት የመንግስት ቁርጠኝነት ሲታከልበት ጭምር ነው። የጸጥታ አካላቶቻችን በአካባቢ ላይ የሚፈጸሙ ተራቅሚያና ወንጀል ሽሚያ ሳይሆን ልክ እንደ ትልቁ ሀገርን እንደማስከበር በዳር ድንበር እንደሚሰዋ የህይወት መስዋዕትነት መሃላችን ውስጥ ሆነው እናንተ የምትገነቧትን ወይም የምትጠብቋትን ሀገር የሚያፈርሱ ተጻራሪ ሐሳብ የያዙ እንደዚህ አይነት ሐሳቦችንም መታገል ያስፈልጋል። በቃ ልንል ይገባል። ከዚህ አንዱ ተከናንቦ መልበስ ኃጢአት የሚባልባት ረጅም ቀሚስ መልበስ ፋራ የሚያሰኝባት አማኝ ህዝብ ያላት ቤተክርስቲያን ለባህል መቆየት፣ ለእምነት መጠበቅ፣ ለሀገር አንድነት፣ ለታሪክ
መተላለፍ አሁን ላለ እድገት መሰረት የሆነችው ቤተክርስቲያን ከሷ ቀጥሎ አሁን ስለ ኢትዮጵያዊ ማንነትና ህብረት የሚቆረቆር ተቋም ፌዴራል ፖሊስን በማየቴ እጅግ ከልብ ነው የማመሰግነው። ዛሬ ጠዋት ከእንቅልፌ ስነሳ የቀኑን ውሎዬን ለማየት ስልኬን ስከፍተው በሰሞኑ ቲክቶክ አዋርድ ላይ አዋርዱን ጠበቅ አድርጉልኝ፣ ባህልን፣ እሴትን፣ ማንነትን፣ ሃይማኖትን ፍጹም በማይመስል መልኩ ከኛ ጋር ሊሆን በማይችል በደሃ ህዝብ ላይ 3 ሚሊዮን ብርን ሲቀልዱ የነበሩትን ማንነት አስሮ ለመመርመራ በማብቃቱ እጅግ በጣም ነው የማመሰግነው። የምታውቁት ነው የአሸንዳ በዓልን ምክንያት በማድረግ ወደ መቀሌ በሚደረገው ጉዞ ቲክቶከሮች ውረድ አትውርድ የሚል ግብግብ ኢትዮጵያዊ ተቋምን ክብርን የሚያስነካ ነገር የነኩ ቲክቶከሮች ተብለው ዓመት ከምናምን ታሽተዋል። እነዚህ ቲክቶከሮች ደግሞ ዛሬ ከሃይማኖት፣ ከባህል፣ ከእምነት፣ ከወግ ጋራ የመጡት ኢትዮጵያዊ ተቋምን አይደለም የነኩት፣ ኢትዮጵያዊ ማንነትን የነኩት። ከነዛ በላይ የኢትዮጵያ አየር መንገድ ኢትዮጵያውያን ስንኖር የምናስተዳድረው፣ ኢትዮጵያውያን ስንኖር የሚጠራበት፣ ኢትዮጵያውያን ስንኖር የምንኮራበት ተቋም ነው። ይሄ ማንነታችን ግን በራሳችን የመጡብን ባለባበሱ፣ በእምነቱ፣ በምኑ የመጡት ኢትዮጵያን ራሷን ነው። እኛ መቆም አለብን። እኛን ለማጥፋት፣ እኛን ለመበረዝ፣ ትውልድ እንዳይቀጥል በምዕራባውያኑ ዓለም አስተሳሰብ በጥልቁ ባህር ውስጥ እንድንዋኝ ለማድረግ የመጣ ሙከራ ነውና ሳያውቁ በስተት ከሆነ እንዲታረሙ፣ አውቀው በድፍረት ከሆነ ደግሞ ተገቢው የህግ ቅጣት ተሰጥቶ እንዳይቀጥሉ ማድረግ የሚያስችልን ተገቢውን ቅጣት ከፌዴራል ፖሊስ እንጠብቃለን። ፌዴራል ፖሊስ በታሪኩ እንደዚህ አይነት ድጋፍ አይቶ የሚያውቅ አይመስለኝም። ምክንያቱም ሰው ዛሬም በሀገሩ ተስፋ አልቆረጠም። ዛሬም ከአምላኩ ስር ነው ያለው። በተለያዩ ምክንያቶች ሲያዝን ሄዶ የሚጽናናበትን ቤተ እምነት የሚበርዝ ምንም ከእጁ ባይዝ በልቡ ባለ ኢትዮጵያዊነት አንድ ለመሆን የሚሰባሰብን ህዝብ የሚጻረር ድርጊትን ተቃውማችሁ ከኢትዮጵያና ኢትዮጵያዊነት ጎን ስለቆማችሁ ሁሉ ደግፏችኋል። ሀገሩ በልቡ አለች፣ ሃይማኖቱ በልቡ አለች። ሃይማኖተኛ ነው። ግፍ በዝቶበት ሊሆን ይችላል። መከራ፣ ስደት፣ ብዙ ነገሮች አስቸግሮት ሊሆን ይችላል። ጦርነት ምኑ ሰላም ነስቶት ሊሆን ይችላል። ዛሬም ግን በሀገሩ ተስፋ አለው። ለሀገሩ ስለቆማችሁለት ልቡም ተግባሩም ከእናንተ ጋር ነው። የእናንተን ሚዲያ ያልተቀባበለ በሀሳብ መስጫፍ ስር እናንተን ያልመረቀ ኢትዮጵያዊ የለም። አሁን ደግሞ የምናየው አንዳንድ ጉዳይ አለ። በተለይ መለስ ብዬ ልመለስ ወደፊት ወደ ቀደመው ጋዜጠኛ ሶፎንያስ ስር ሄደው አንዳንድ የሚጽፉ ሰዎች አሉ። አእምሮ ተነክቶ ነው ምን ተውት ምናምን። እነዚህን ሰዎች ጠርጥሩልኝ በየእንትናችሁ እየገባችሁ በየፔጃቸው። ምክንያቱም ውሻ በበላበት ይጮሃል ነው። የሆነ ነገር ስላላቸው ነው። ሊመረመሩ ይገባል። ጆሮአችንን ሰማ ነው። ትላንትና ተጠራጠር ነው። ይሄ ጋዜጠኛ እንዲህ ነው ሲባል ተጠራጠርን። አይ አይናችንን እንይ ተባባልን። አልዋለም አላደረም ባይን መጣ። አይንም ጆሮም አይቶታል። ከምንም በላይ ደግሞ ወንጀሉን ያጋለጠው ሰው ቀርቦ ሁሉን ነገር ተመልክቶታል። ከዚህ በኋላ ለዚህ ወጣት መከራከር ሌላ ነገርም ሊያስብል ይችላል። ማስባልም አለበት። እንዲህ ደፍሬ የምናገርበት 3 ምክንያቶች ነው በዚህ ጉዳይ። እንደ አንድ ኢትዮጵያዊ ይሄንን ክፉ ተግባር በሀገር ለማስቆም ከሚጥሩ ኢትዮጵያውያኖች ጋር ለዓመታት ሳልደክም ስለለፋን ሰሚ በሌለበት ምናልባት መስማም የሚችል ሰው ሁሉ እንዲሰማው ስላደረግን፣ ሁለተኛ ዛሬ በዚህ ወንጀል ላይ የተያዘው ወንድማችን መሰል ጉዳይን ስናጋልጥ የስድብ ናዳን ስላደረሰ ቀን ጠብቆ
በተግባር ስላረጋገጥ ነው የትላንት ታሪክን ከዛሬ እውነት ጋር አናበን ነገሩ እውነት መሆኑ ሲገባን ስለተሰደብነው ስድብ ማጣቀሻ ሳይሆን ለካ ነገሩ ስለሚፈጽሙት ተግባር ማራከሻ ነበር። ሶስተኛው እንደ አንድ ኢትዮጵያዊና አማኝ ኃጢአት ስለሆነም ጭምር በውጭ ያላችሁ ታውቁታላችሁ ልጆቻችሁ ምን ያህል እንደሚሰቃዩ። አዎ በውጭው ሊደላ ሊመች ይችላል። ባይደላም ግን ስነ ልቦናቸው እንዳይጎዳ አእምሯቸው እንዳይታወክ ስነ ምግባራቸው እንዳይጠፋ ብላችሁ ልጆቻችሁን እዚህ ማምጣታችሁ የምታስተምሯላችሁ ተከትሏችሁ መጥቷልና በጥብቅ ልታወግዙት ይገባል። በሀገር ውስጥ ያላችሁ በውጭ የተፈራው በሀገር ውስጥ መጥቶ ጥቂት ያለንን ተስፋ አጥብቦ ከፈጣሪ ጋር እንዳያራቅቅ ኢትዮጵያዊ ማንነትን እንዳይበርዝ አንድ ሆነን ልናወግዘው ይገባል። ይሄ ጋዜጠኛ በዚህ ተግባር ውስጥ ተይዞ ተገኘ እንጂ ከቤተሰቡ ጋር የሚያገናኘው ሲሰራ ከነበረባቸው ተቋም ጋር የሚያስተሳስረው አምባሳደር ሆኖ ሲያገለግላቸው የነበሩ በጎ አድራጎትን የሚያገናኘው ነገር አይኖርም። አልፎ ተከትሎ ወይ በዘሩ እርስ በምን ሄዶ በጓደኝነት የመጣ ነገር ሌላ ነገር ካለ መርምረን ካላገኘን በቀር ያቺ እናት ምን ይሰማት ይሆን? ምን ያህል ልቧ በሐዘን ተሰምቶ ይሆን? ይሄ ወጣት ዓመታት አብሮ ሲዘልቅ ምንም ጥርጥር የለውም የተያዝኩ ቀን ይሄን አደርጋለሁ ብሎ በካልኩሌሽን ራሱን አስቦ ልቡን አደንድኖ ሊሆን ይችላል። የህግ ቅጣት ግን እንፈልጋለን። ጸበል ግን መደበቂያ አይሆንም። አዎ ሁሉ ይቻላል በክርስቶስ ግን ከኑዛዜ በኋላ ለተሰራ ህገ መንግስታዊ ቅጣት አይደለም። የምድሩን በምድር እንጨርሳለን፣ ለሰማዩ ነው ንስሐው። ከነበርክበት ነገር እግዚአብሔር ያውጣ፣ እግዚአብሔር አምላክ ይቀበልህ። እሱ አንተና እግዚአብሔር የምትጨርሱት ነው። እንደ ሀገሪቷ ህግ፣ እንደ ትውልድ ፍርሃት፣ ስጋት፣ እንደ ልጆቻችን ተስፋ ግን በምድር ያለውን ህግ ደግሞ እንጠብቃለን። የሚያስፈራ የሚያስደነግጥ ጊዜ ላይ ነው። ክቡራን ተመልካቾቻችን በቃችሁ ይበለን፣ በጣም በቃችሁ ይበለን። ያስፈራል። ከእንዲህ አይነት ነገሮቹ መዳኛ አንዱ ቤተ እምነቶች ናቸው። ሁላችሁም እንደየቤተ እምነታችሁ ለፈጣሪያችሁ ጩሁ፣ አልቅሱ። ኦርቶዶክሳውያን ግን ለድንግል ማርያም ልጅ ለሆነው ለመድኃኒታችን ለጌታችን ኢየሱስ ክርስቶስ እንጸልይ። መብርሃን ይሄንን ቀን ለምን ታሳይኛለሽም በላት። መብርሃን ሀገራችንን ታደጊልን። መድኃኔ ዓለም ይህን ክፉ ሐሳብ የያዙ ሰዎችን ልቦና ስጥልን። እግዚአብሔር አምላክ ሆይ በቃ በለን፣ ማረን ብለን ልንጮህ ይገባል። ይሄ ቁጣም ጭምር ነው። የዘመን መፈጸሚያ ምልክቶች አታድርገን ብለን ልንጮህ ይገባናል። ዛሬ አማኑኤል የኢየሱስ ስም አይደለም ብለው የሚከራከሩ ሰዎች መጥተዋል። ዞር ብለን ብናያቸው ግብራቸው ይሄ ሆኗል። የክርስቶስን ስም የሚሽሩ ለራሳቸው ግን 3-4 ስም የያዙ ቢያንስ በቤታችን አንዲት እህታችን ሚጣ ትባላለች ወይም እሙዬ ትባላለች። በቤት የወለድናቸው አብሮን የተወለዱት እንኳን 2-3 ስም አለን። የአማኑኤልን ስም የሚሽሩ የሐሰተኛ ክርስቶስን ስብከት በተግባር የሚያራምዱ ሰዎች ጀርባቸው ሲጠና ይሄ ነውና ክርስቶስን የሻሩ ሰዎችንን ጭምር ያየንበት ዘመን ነው። አላያችሁም? አማኑኤል የእግዚአብሔር ስም አይደለም የኢየሱስ ስም አይደለም የሚሉ እግዚአብሔርም እንለዋለን፣ ኢየሱስም እንለዋለን፣ መድኃኔ ዓለምም እንለዋለን፣ አማኑኤልም እንለዋለን፣ አንድዬ እንለዋለን፣ የሁሉ ጌታ አልፋ ኦሜጋ እንለዋለን። ብዙ ነገር አንድ ወልዳ ስሙን አበዛችሁ እኮ የምንለው ለዛ ነው። ማን ትበለው? አንዱ ስም እኮ ያንስበታል። በስመ ክርስትና ክርስቶስን ያልተረዱ በስመ ቤተ ክርስቲያን አዳራሽ የተደራጁ
ክርስቶስን እየካዱ የዚህ ጥልቁ ዓለም መናኛ መንገድ የሆኑ አሉና ልቦና ስጪልን እመብርሃን፣ የአስራት ሀገርሽን አትተያት፣ ከልጅሽ ከወዳጅሽ ከመድኃኔዓለም አስታርቂን ልንላት ይገባል። ክቡራን ተመልካቾቻችን እንግዲህ ሁላችን እንደየእምነታችን እንጩህ፣ እናልቀስ። በመጨረሻም በዋሻ ቅዱስ ጊዮርጊስና ቅድስት ኪዳነ ምሕረት አንድነት ገዳም ያሉ መነኮሳት የነበሩበትን ችግር አሳይተናቸዋል። ብራና መጽሐፍቱንም አስገብተናል። በጣም በሚያሳዝን በሚያስገርም መልኩ ቃለ እግዚአብሔር እንዳይነገር ቅዳሴው ከፍ ብሎ እንዳይደመጥ ድምፅ ማጉያ የላቸውም። ሞንታርቮ የለም። የመናንያኑ ድምፅ የእግዚአብሔርን ድምፅ እንዳይሰብኩበት ጉልበት አጥሯቸው ስንመለከት ልጆቻችን እባካችሁ ብለውን ነበር። እናንተን ተማምነን ወደ እናንተ መተናል። ስለ ነፍስ ያላችሁ ሰማዕቱ ቅዱስ ጊዮርጊስ የተራዳችሁ፣ እመቤታችን ቅድስት ድንግል የረዳቻችሁ፣ በጉዞ ከእናንተ ጋር የሆነች ስለ ገዳማውያኑ ስትሉ እባካችሁ ገዳማውያኑን አግዟቸው። አጠቃላይ የዚህ የሞንታርቮና የዚህ የስፒከሩ ጉዳይ ስናየው ወደ 1 ሚሊዮን ብር ይጠጋል። እስካሁን ወደ 100 ሺህ ብር ድረስ አግኝተናል። 0972080808 ላይ እየደወላችሁ እኔ ፈቃደኛ ነኝ ላግዝ ነው፣ መብርሃን ረድታኛለች፣ ሰማዕቱ ቅዱስ ጊዮርጊስ ተራድቶኛል፣ ትላንት የነበረው ጉዞዬ በስኬት ተጠናቋል፣ ዛሬ የነበረው ታሪኬ ተለውጦልኛል፣ ለቤቱ እኔ ያለሁ የምትሉ ካላችሁ፣ ብቻችሁን መግዛት የምትችሉ ካላችሁ፣ አቅሙ ያላችሁ መብርሃን የረዳቻችሁ እባካችሁ እስከ ልደቱ ድረስ እስከ ገና ድረስ ይህንን ነገር ለገዳማውያኑ እናስረክብ። እንደምትመለከቷቸው ነው። ገዳማውያኑን ሄደን ስንመለከት ምንም የሌላቸው በጣም የሚያስገርሙ ደሞዝ የማይቀበሉ 365 ቀን በነፃ ስብሐተ እግዚአብሔርን የሚያደርሱ የሚያስገርሙ መናንያን ናቸው። ስለዚህ በጸሎት ያስቡናል። እሱን አድርጉ። ከዛ በዘለለ የፊታችን እሁድ ታኅሳስ 5 ቀን 2018 ዓ.ም የራማዋ ንግስት ራማ ኪዳነ ምሕረት ከዞብል ተራራ ስር ያለችው በአፋር በትግራይ በአማራ ክልል ተንተርሳ ተራራ ላይ የከተመችው 1300 ዘመንን ያስቆጠረችው ዛፎቿ ሳይቀር ስውራንን በመደበቅ ከገዳዮች ያሸሸችው ታምረኛዋ ገዳም መነኮሳቱ በሚሊኒየም አዳራሽ ይጠብቋቸዋል። የሚበሉት ሳተው ከገዳምን ጠፍተዋል። ገዳማውያኑ በባታቸው እንዲሰነብቱ፣ አጸዶቹ እንዳይቆረጡ፣ በእኛም ተስፋ እንዳይቆርጡ በሚሊኒየም አዳራሽ ተገኝተን በአንድነት ህብረት ዝማሬን እንዘምራለን። የፊታችን እሁድ ትኬቱን በሁሉም የአሃዱ ባንክ ቅርንጫፎች ታገኛላችሁ። እንደዚሁ ከዛ ባለፈ ደግሞ በዕለቱ በሚሊኒየም አዳራሽ በር ላይ ታገኛላችሁ። ስለዚህ የፊታችን ታኅሳስ 5 በሚሊኒየም አዳራሽ ነጩን ለብሳችሁ እንገናኝ። አደራ ስለ እግዚአብሔር፣ አደራ ስለ ኪዳነ ምሕረት ብያቸዋለሁ። መግቢያ ዋጋው 200 ብር ነው። እዛው እንገናኛለን። ከኔ ጋር ስላላችሁ ስለነበራችሁም ጭምር ከልብ ነው የማመሰግነው። ከዛ ባለፈ እንግዲህ ቤተክርስቲያን አንዲት ናት። በሁሉም ቦታ በባህር ማዶም አገር ውስጥም ያለች ቤተክርስቲያን አንዲት ናት። እንደዚሁ ታኅሳስ 10 ታኅሳስ 11 እንዲሁ ታኅሳስ 12 ደግሞ ለ3 ቀናት የሚቆይ ለቤተክርስቲያን ለማደሻና የአብነት ትምህርት ቤት ማሰሪያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኮለምቦስ ኦሃዮ ደብረ ገነት ቅዱስ ሚካኤል ካቴድራልና የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን የሚካሄድ ስለሆነ በዛው እንድትገኝላችሁ በሀገር አሜሪካ ያላችሁ ማለት ነው። ታላቅ መንፈሳዊ ጉባኤ ልጃችን አደራህን ይሄንን ጉባኤ አሰራጭልን ብለውን ነግረውናል። በጣም በሚገርም ነገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኮለምቦስ ኦሃዮ ደብረ ገነት ቅዱስ ሚካኤል ካቴድራልና የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ነው። ኮለምበስ ኦሃዮ ደብረ ገነት ሴንት ሚካኤል ገብርኤል ይላል። እንደዚሁ አቡነ ገብረ መንፈስ ቅዱስ ነው። ለ3 ቀናት የሚቆይ ለቤተክርስቲያን ማሳደሻና የአብነት ትምህርት ቤት ማጠናከሪያ ነው የሚሆነው። የቀጥታ ስርጭቶች አሉ። በሰይፉ ኦን ኢቢኤስ ይተላለፋል። በቤተ ጳውሎስ ሚዲያ ይተላለፋል። እንደዚሁም
ስቱዲዮ 27 ጨባ ሚዲያ ይመስለኛል። እንደዚሁም ሰማያት ሚዲያ፣ ደረጀ ዘወይንዬ ሚዲያ፣ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ እዛው ይገኛሉ፣ እዛው አሉ። እንደዚሁ በነጋሽ ሚዲያም የሚተላለፍ ይሆናል። በዕለቱ በእርግጥ ወደ ድሬዳዋ እንሄዳለን። እኛ ድሬዳዋ ላይ ሌላው ትልቅ መርሃ ግብር አለን። እሱንም ይሄንንም ጎን ለጎን እናስኬዳለንና ይሄንን በተለይ የዚህ በሀገር አሜሪካ የኦሃዮ የኮለምበስ ይመስለኛል የቅዱስ ሚካኤል ካቴድራልና የአቡነ ገብረ መንፈስ ቅዱስ ቤተክርስቲያንን ለ3 ቀናት የሚቆየውን የህንፃ ማሳደሻ ገቢ ላይ እንድትሳተፉ ቀጥታ ስርጭት ላይ ሁላችሁም ሼር እንድታደርጉ በእግዚአብሔር ስም እንጠይቃችኋለን። ምናልባት እንግዲህ አድራሻ ሁሉን ነገር ጽፈዋል። እሱን ሌላ ጊዜ በደንብ እንነግራችኋለን። ከኛ ሀገር አድራሻ ጋር የሚገናኝ አይደለም። ኮለምበስ OH 43 232 ላይ ነው አድራሻቸው ይመስለኛል። ስለዚህ በአካልም የምትገኙ በአካል ትገኛላችሁ። የድምፅ መልእክትም ከላኩልን የድምፅ መልእክት እናስተዋውቃችኋለን። ከኔ ጋር ስላላችሁ ስለነበራችሁም ከልብ ነው የማመሰግነው። ሰላም እግዚአብሔር ከሁላችን ጋር ይሁን። የመጣብንን መቅሰፍት ይቅር ይበለን። እንግዲህ ከእንዲህ አይነት ክፉ ወሬ ከመስማትም ይሰውረን። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህ ጾም የእግዚአብሔርን ሰው መሆን ሲጠባበቁ የኖሩት የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት እንዲሁም የሐዋርያትን ጸሎት አስበን ጾመ ሐዋርያት ብለን የተዋህዶ ልጆች ከሐዋርያትና ከነቢያት ጋር አብረን እንጾማለን። ጾማችን የሚቆጠር ጸሎታችን የሚሰማ አድርጎ መድኃኔ ዓለም ይቀበልልን ዘንድ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዚህ ወቅት ማሰብ እጅግ በረከትን ያሰጣልና አደራ አባቶቻችንን አንርሳ። ለድካማችሁ ረፍትን የምትናፍቁ ለሕመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ኑ። በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን። ስለ ጉዞ በፍጹም እንዳታስቡ። ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንፃ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን። ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ። መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ። የተሰጠንን ብናውቀው የተከለከልነው ምንም ማለት አይደለም። ክቡራን ተመልካቾቻችን ይህ ከጀርባ የምትመለከቱት ማዕከል ክቡር የሆነው የሰው ልጅ በጎዳና ተጥሎ በሱሱ ምክንያት ከሰው ተነጥሎ ይኖርበት የነበረውን ዓለም ቀድሞ እንደተፈቀደለት ርስቱ አድርጎ እንዲኖርባት ያነበረበትን ሱስ ጥሎ እንዲወጣ የሚደረግበት የሱስ ማገገሚያ ማዕከል ነው። ልጆቻችን፣ ወላጆቻችን፣ ጓደኞቻችንም ጭምር በዚህ ሰዓት የት ናቸው ብለን ስናስብ በአእምሮ ህመም የሚሰቃዩ ባልባሌ ሱሶች ውስጥ ወድቀው ትላንት ከነበሩበት ከፍታ ዝቅ ብለው የሚታዩ ነገ ወደ ነበሩበት የሚመለሱ ስለመሆናቸው እርግጠኛ ይሁኑ። ምክንያቱም በዚህ ማዕከል ሁሉ ተችሏልና። ከምድራዊው ጥበብ ባለፈም የሰማይ አምላክ እውነትን እውቀትን እንዲገልጥላቸው ወደ ነበረ ማንነታቸው እንዲመልስላቸውም ጭምር በግቢ ውስጥ ያሉ ወጣቶች ፈጣሪን የሚለማመኑበት
የጸሎት ቤታቸው ነው። ቆሜ ልጠራሻለሁ ሐዘን በዝቶ ተጨንቄያለሁ የውስጤን ብሶት ለማልነግር ደጋፊም የለኝ ካንቺ በቀር